አሰላሙ አለይኩም ወራህመቱላሂ ወበረካቱ። የተወደዳችሁ እንዴት ቆያችሁን? የግንቦት 3 2018 ዓመተ ልደት ሚንበር ኸበር ጀመረ። ፋይዛ መሐመድ ሚንበር ኸበርን እየመራው ከናንተ ከተመልካቾች ጋር ቆያለሁ። እስከ ፍጻሜው አብራችሁን እንድትዘልቁ በአክብሮት እየጋበዝኩ ለዕለቱ ከያዝናቸው ጉዳዮች መካከል አበይቱን አስቀድማለሁ። የመጀመሪያዎቹ ኢትዮጵያውያን ሁጃጅ መዲና ከተማ ገቡ። የ400 ሰዓት የቁርአን ጥናት ትምህርት የያዘው በሲራ ቲቪ መተግበሪያ ይፋ ተደረገ። በዓለም አቀፉ ገበያ የነዳጅ ዋጋ ሲጨምር የወርቅ ዋጋ ቀነሰ የሚሉት የሚንበር ኸበር አበይት ጉዳዮች ናቸው። አብራችሁን እንድትቆዩ በድጋሚ እየጋበዝን ወደ ቀዳሚው ኸበር አልፋለሁ። የመጀመሪያዎቹ ኢትዮጵያውያን ሁጃጅ መዲና ከተማ ገቡ። የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት በኢትዮጵያ አየር መንገድ የሐጅ በረራ ስነ ስርዓት በይፋ አስጀምሯል። ጠቅላይ ምክር ቤቱ ያሰራጨው መረጃ እንደሚያመለክተው የመጀመሪያ ዙር የሐጅ ተጓዦች መዲና ከተማ በሚገኘው ልዑል ሙሐመድ ቢን አብዱል አዚዝ ዓለም አቀፍ የአውሮፕላን ማረፊያ ሲደርሱ አቀባበል ተደርጎላቸዋል። የአቀባበል ስነ ስርዓቱ በኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት የሁጃጆች አቀባበል ኮሚቴና በአልማሲ አገልግሎት አቅራቢ ድርጅት ጥምረት የተዘጋጀ ነው ተብሏል። በመጀመሪያው ዙር የሐጅ በረራ ወደ ቅድስቲቷ መዲና የደረሱት 536 ሁጃጅ ናቸው። ከበረራው አስቀድሞ በኢትዮጵያ አየር መንገድ በተዘጋጀው የጉዞ ማስጀመሪያ ስነ ስርዓት ላይ እንደተገለጸው በዘንድሮ ዓመት በኢትዮጵያ አየር መንገድ በኩል የሚጓዙት ምዕመናን ቁጥር 1400 ነው። ቀሪዎቹ ሁጃጅ ደግሞ በሳውዲ አየር መንገድ ሳውዲያ በረራ ያከናውናሉ። የዘንድሮ ሐጅ ከግንቦት 18 እስከ 23 2018 ወይም ከዙልሂጃ 8 እስከ 12 1447 ዓመተ ሂጅራ እንደሚከናወን ይጠበቃል። በሐጅ ስነ ስርዓቱ ላይ የሚሳተፉ የመጀመሪያዎቹ ዓለም አቀፍ ምዕመናን ወደ ሳውዲ መግባት የጀመሩት ከሚያዝያ 10 2018 አንስቶ ነው። እስከ ግንቦት 13 2018 ድረስ የሚቀጥለው በረራ ተጓዦች ዋናው የሐጅ ስነ ስርዓት ከመጀመሩ በፊት በቅዱሳኑ መካና መዲና ከተሞች በቂ ጊዜ እንዲኖራቸው የሚያስችል ነው ተብሏል። ይፋዊ መረጃዎች እንደሚያሳዩት እስካሁን ድረስ ለሐጅ 500 ሺህ ገደማ ምዕመናን ሳውዲ አረቢያ ገብተዋል። በቀደሙት ዓመታት ሀገሪቱ በዓለም አቀፍ ደረጃ ወደ 2 ሚሊዮን ገደማ ምዕመናንን ታስተናግድ ነበር። በዘንድሮ ሐጅ ስነ ስርዓት ላይ የሚሳተፉ ቀዳሚዎቹ ኢትዮጵያውያን ምዕመናን መዲና ደርሰዋል። የሐጅ ስነ ስርዓት ሊጀመር የቀረው ከ2 ሳምንት ያነሰ ጊዜ ነው። ከስነ ስርዓቱ ጋር የተያያዙ ቅድመ ዝግጅቶችን በተመለከተ አህመድ አብዱራህማን ያሰናዳውን እንከታተል። لبيك اللهم لبيك لبيك لا شريك لك لبيك إن الحمد በዘንድሮ ሐጅ ስነ ስርዓት ላይ የሚሳተፉ ቀዳሚዎቹ ኢትዮጵያውያን ምዕመናን መዲና ደርሰዋል። የሐጅ ስነ ስርዓት ሊጀምር የቀረው ከ2 ሳምንት ያነሰ ጊዜ ነው። በጨረቃ ስሌት ላይ በመመስረት የሐጅ ስነ ስርዓት ሰኞ ግንቦት 18 ጀምሮ እስከ ቅዳሜ ግንቦት 23 2018 ድረስ ይቆያል። ከሁሉም ቀናት የላቀው የአረፋ ቀን ማክሰኞ ግንቦት 19 ይውላል። የኢድ አልአድሃ በዓል ደግሞ ረቡዕ ግንቦት ይከተላል። ሐጅ በእስልምና አስተምህሮ ሃይማኖታዊ ግዴታ ቢሆንም አላህ ሱብሓነሁ ወተዓላ ግን የማይቻለውን አይጠይቅም። ሐጅ ግዴታ የሚሆነው ሙስሊም በሆኑ ለአካለ መጠን በደረሱ በአእምሮ ጤናማ በሆኑ የጉዞውን ፈተና ለመቋቋም የሚያስችል አካላዊ ጥንካሬ ባላቸው እንዲሁም የሰውን እጅ ሳይጠብቁ ወይም ዕዳ ውስጥ ሳይገቡ የጉዞ ወጪውን መሸፈን በሚችሉ ሰዎች ላይ ብቻ ነው። ለተጓዦች ጉዞው ከ2 ሳምንት ያነሰ ጊዜ ስለቀረው ከምንም ነገር በላይ በአካል ዝግጁ መሆን ይኖርባቸዋል። ምክንያቱም የሐጅ ጉዞ ቀላል አይደለም። ምዕመናን በየቀኑ ከ5 እስከ 15 ኪሎ ሜትር የሚደርስ መንገድ በእግር ይጓዛሉ። ይህ የሚደረገው አብዛኛውን ጊዜ በሞቃት ፀሐይ ስር በሚሊዮን ከሚቆጠሩ ሌሎች የእምነት እህትና ወንድሞች ጋር ነው። በመካ፣ በሚና፣ በአረፋና በሙዝደሊፋ መካከል መንቀሳቀስ የሥነ ሥርዓቱ አካል ነው። ስለዚህ አሁኑኑ የእግር ጉዞ መጀመር ይመከራል። እርስዎ ተጓዥ ከሆኑ በመኖሪያ አካባቢዎ ቀለል ያሉ የእግር ጉዞዎችን ያድርጉ። ብዙ ውሃ ይጠጡ፣ በአግባቡ ይመገቡ። የሚወስዱት መድኃኒት ካለም ለመጨረሻ ጊዜ የጤና ምርመራ ለማድረግ ሐኪምዎን ማማከር እንዳይዘነጉ። ለሐጅ ስነ ስርዓት ኢህራም ይደረጋል። ኢህራም ሲባል ልብስ ብቻ አይደለም፣ ከውስጥ የሚፈነቅል ስሜት፣ የአእምሮ ዝግጅት፣ ለራስዎና ለአላህ ሱብሓነሁ ወተዓላ የሚገቡት ቃል ኪዳን። አንድ ሰው ኢህራም ሲገባ አልከራከርም፣ አልጮህም፣ አልጣላም፣ ጸጉሬንም ሆነ ጥፍሬን አልቆርጥም፣ ሽቶም አልቀባም እያለ ነው። ለቃል ኪዳኖ ለመታመን ይዘጋጁ።
ለወንዶች ኢህራም ማለት ስፌት የሌላቸው ሁለት ነጭ ጨርቆችን ብቻ ማለት ነው። ለሴቶች ደግሞ ፊትንና እጅን በማይሸፍን መልኩ ማንኛውንም ጨዋነት የተላበሰ ልብስ መልበስ ይቻላል። ዋናው ቁም ነገር ግን ማንኛውም ሰው ምንም አይነት የቅንጦት ልብስ፣ ጌጣጌጥ ወይም የኢኮኖሚ ደረጃን የሚያሳዩ ምልክቶችን አለመልበሱ ነው። በሐጅ ወቅት ሀብታምና ድሃ፣ የተማረና ያልተማረ ሳይባል ሁሉም ሰው በአላህ ሱብሓነሁ ወተዓላ ፊት እኩል ሆኖ ይቆማል። ሚሊዮኖች ነጭ ለብሰው ሀብታም ከድሃ፣ ንጉሥ ከሰራተኛ ሳይለይ በእኩልነት አብሮ ሲቆም ማየት ብቻውን ትርጉሙ ብዙ ነው። ስለ ደህንነቱ ያስቡ። በሐጅ ወቅት የህዝብ ብዛት ከአቅም በላይ ሊሆን ይችላል። በዚህም ምክንያት ሰዎች ሊጠፉ፣ ሊለያዩ ወይም አደጋ ሊያጋጥማቸው ይችላል። ስለዚህ በኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ከተደለደሉበት ቡድን ጋር አስቀድመው እቅድ ያውጡ። ሁልጊዜም መታወቂያ መያዝ እንዳይዘነጉ፣ የስልክ ባትሪ መሙላቱንም ያረጋግጡ። የሳውዲ ባለስልጣናትና የቡድን መሪውን ትዕዛዝም ያክብሩ። በተጨማሪም እንደ ጭንብል ወይም ማስክ መጠቀም፣ እጅን በተደጋጋሚ መታጠብና መድኃኒቶችን በሄዱበት ቦታ ሁሉ መያዝን የመሳሰሉ መሰረታዊ የጤና ጥንቃቄዎችን በፍጹም አይዘንጉ። ጣቢያችን ሚንበር ቲቪ ከመላው ዓለም የፈጣሪያቸውን ጥሪ ሰምተው አቤት እያሉ ወደ ቅድስቲቱ መካ ለሚደርሱ ሁሉ በሁሉም መስኩ በሁሉም መልኩ የሚታደሱበት እንዲሆንላቸው ይመኛል። የ400 ሰዓት የቁርአን ጥናት ትምህርት የያዘው በሲራ ቲቪ መተግበሪያ ይፋ ተደረገ። አሚናት መሐመድ ዝርዝር አላት። በሲራ የቁርአን ጥናት ማዕከል ለቁርአን ትምህርት ግልጋሎት የሚሰጥ በሲራ ቲቪ የተሰኘ መተግበሪያውን ለምዕመናን ይፋ አድርጓል። በቁርአን ጥናት በሚታወቁት ኡስታዝ ካሊድ ክብሮም የተመሰረተው የማዕከሉ መተግበሪያ የበለጸገው በስካይሊንክ ቴክኖሎጂስ አማካኝነት ነው። መተግበሪያው አዲስ አበባ ከተማ ውስጥ በሚገኘው በቁርአን ጥናት ማዕከሉ ግንቦት 1 ቀን 2018 ተመርቋል። ከስነ ስርዓቱ በኋላ ከሚንበር ቲቪ ጋር ቆይታ ያደረጉት ኡስታዝ ካሊድ ክብሮም የቁርአን ጥናት ትምህርቱን በመተግበሪያ ለማዘጋጀት 1 ዓመት ገደማ መፍጀቱን ተናግረዋል። አፕሊኬሽኑን ለመስራት ያው ዴቨሎፕ ለማድረግ 10 ወር ፈጅቷል። በእኔ በኩል ደግሞ ጥናት አድርጎ ለማስተማር ሪኮርድ ለማድረግ 1 ዓመት ፈጅቷል። የቁርአን ጥናት ስራው የቀደሙ እስልምና አባቶችን ፈለግ የማስቀጠል ተግባር አካል መሆኑንም ተናግረዋል። መረሳት የሌለበት ነገር ቢናአን አላ ዑለማኢና ቁዳማ ቀደምት በነበሩ ዑለማዎቻችን on the shoulder of our scholars ቀደምት በነበሩ ዑለማዎቻችን ትከሻ ላይ ነው ምን ገነባው። እነሱ በሰሩት ስራ ላይ ነው እየገነባን የምንሄደው። ከኛ በኋላ የሚመጡትም ልክ እንደዛው ነው። እኛ በሰራነው ላይ እየገነቡ ነው የሚሄዱት። ይፋ በተደረገው መተግበሪያ ውስጥ የቁርአንን 2 ጁዝ ማግኘት የሚያስችል ነው። በቀጣይም ተከታታይ ትምህርቶች በመተግበሪያው ላይ እንደሚጫኑም ጠቁመዋል። ተባረክ ጁዝ እና የአማ ጁዝ ሱራዎች ናቸው የተብራሩት። እነዚህ 2 ጁዞች 29ኛውና 30ኛው ጁዝ ብቻ ከ460 ሰዓት በላይ ቁርአናዊ ማብራሪያዎች፣ ትንተናዎች ሰጥቼበታለሁኝ። ቁርአኒ ኮርስ አለው። ቁርአኒ ኮርስ ውስጥ የምናገኘው ምንድነው? የተለያዩ ኮንሴፕቶች፣ መፋሂሞች፣ ዲን ማለት ምን ማለት ነው? ሲራጡል ሙስተቂም ምንድነው? ኢስላም ማለት ምን ማለት ነው? ቁርአን ምንድነው? ኪታብ ማለት ምን ማለት ነው? በጥልቀት መልእክተኛውን መከተል ማለት ምን ማለት ነው? የመሳሰሉ መፋሂም የምንላቸው ኮንሴፕቶችን የሚብራሩበት ቁርአኒ ኮርስ ይባላል። ከዛ ሱራዎችን የሚያብራራ ደግሞ የሱራ ክፍል አለ። ከዛ ደግሞ ቀጥሎ ዲፐር ሉክ አለ። እሱ ወደፊት የሚታይ ነው። ዲፐር ሉክ ማለት ቁርአንን በጥልቀት ከቋንቋዊ አንፃር በጥልቀት የምንቃኝበት የወደፊት እቅዳችን ነው ዲፐር ሉክ። በቪዲዮና በድምጽ የተዘጋጀውን ትምህርት የአንድሮይድ ተጠቃሚዎች ከፕሌይ ስቶር በማውረድ መጠቀም ይችላሉ ተብሏል። በመተግበሪያው ላይ የተጫኑት ትምህርቶች በሌሎች አማራጮች ሙሉ ለሙሉ እንደማይገኙም ኡስታዝ ካሊድ ገልጸዋል። አፕሊኬሽኑ ላይ ያሉ ፕሮግራሞች ዩቲዩብ ላይ በቀላሉ አክሰስ ማድረግ አይቻልም። ዩቲዩብ ላይ አይገኙም። ለምሳሌ ሱረቱል ሙልክ 20 ኤፒሶድ ፈጅቶ 20 ኤፒሶድ በ30 ደቂቃ 20 ኤፒሶድ ሰርቶ ፈጅቶ አፕሊኬሽኑ ላይ አለ። ይሄ አፕሊኬሽኑ ላይ ያለው 20 ኤፒሶድ ሱረቱል ሙልክ ዩቲዩብ ላይ አንጭ ነው፣ ዩቲዩብ ላይ አይገኝም። ስለዚህ ለዩቲዩብ የምንሰራቸው ፕሮግራሞች ሌላ ነው፣ ለአፕሊኬሽኑ የምንሰራቸው ፕሮግራሞች ሌላ ነው። ነገር ግን አንዳንድ ጊዜ ሰዎች ወደ አፕሊኬሽኑ እንዲመጡ ከፈለግን ዩቲዩብ ላይ አፕሊኬሽኑ ላይ ካሉ ፕሮግራሞች የተወሰኑ ፕሮግራሞችን እንደ ማስታወቂያ አድርገን ዩቲዩብ ላይ ልናደርገን እንችላለን። ዩቲዩብ ላይ የሚገኙ ፕሮግራሞችና በሲራ አፕሊኬሽኑ ላይ የምናገኘው ፕሮግራሞች ተመሳሳይ ናቸው ብላችሁ እንዳታስቡ። አፕሊኬሽኑ በተለየ መልኩ የተለየ ትምህርት ያለው
በቀላሉ እነዚህ ትምህርቶች ሌላ ቦታ ላይ ሊገኙ የማይችሉ በእኔ ፌስቡክ ዩቲዩብ ፔጅ ላይ ሊገኝ የማይችል አፕሊኬሽኑ ላይ ብቻና ብቻ የሚጫኑ ፕሮግራሞች አሉ። መተግበሪያውን ያበለጸገው የስካይሊንክ ቴክኖሎጂስ ስራ አስኪያጅ አቶ መሐመድ ከረም አህመድ 10 ወር ፈጅቷል ያሉትን በሲራ ቲቪ መተግበሪያን በአነስተኛ የኢንተርኔት ግንኙነት መጠቀም እንደሚቻል ተናግረዋል። የቁርአን ጥናት መተግበሪያ ባስተዋወቀው በሲራ የቁርአን ጥናት ማዕከል ከ200 በላይ ተማሪዎች ትምህርት በመከታተል ላይ እንደሚገኙ በስነ ስርዓቱ ላይ ተገልጿል። ቀጥለናል። በሳውዲ አረቢያ በአስቸጋሪ ሁኔታ ውስጥ ነበሩ የተባሉ ከ1600 በላይ ኢትዮጵያውያን ወደ ሀገራቸው ተመለሱ። የሴቶችና ማህበራዊ ጉዳይ ሚኒስቴር በሳውዲ አረቢያ በአስቸጋሪ ሁኔታ ውስጥ ነበሩ ያላቸውን 1612 ኢትዮጵያውያን ወደ ሀገራቸው መመለሳቸውን አስታውቋል። ሚኒስቴር መስሪያ ቤቱ ይህን ያስታወቀው ዛሬ ሰኞ ግንቦት 3 2018 ባሰራጨው መረጃ ነው። በሳምንቱ ውስጥ በተደረገ 9 ዙር በረራ የተመለሱት 1229 ወንዶችና 383 ሴቶች ሲሆኑ 134 እድሜያቸው ከ18 ዓመት በታች የሆኑ ታዳጊዎች እንደሚገኙበት ገልጸዋል። ለተመላሽ ዜጎች ተገቢውን ድጋፍና እንክብካቤ ማድረግና ከቤተሰብ ጋር የማቀላቀል ስራ ከባለድርሻ አካላት ጋር እየሰራ እንደሚገኝ የገለጸው ሚኒስቴሩ መደበኛ ባልሆነ ፍልሰት ወደ የተለያዩ ሀገራት ሄደው የሚመለሱ የፍልሰት ተጎጂዎችንም ለመደገፍና መልሶ ለማቋቋም የሚያስችል ስራ እየሰራ መሆኑን አስታውቋል። ከመስከረም 2018 አንስቶ በተጀመረው ዜጎችን ወደ ሀገር ቤት የመመለስ ስራ እስካሁን ከ70 ሺህ በላይ ኢትዮጵያውያን ወደ ሀገራቸው መመለሳቸውን ከሚኒስቴሩ የተገኘው መረጃ ያመለክታል። በተያያዘ ሳውዲ አረቢያ ከሚያዝያ 22 እስከ ሚያዝያ 28 2018 በተደረገ ቁጥጥር በህገ ወጥ መንገድ ድንበር አቋርጠው ሊገቡ ነበር ያለቻቸውን 1411 ዜጎችን በቁጥጥር ስራ ውላለች። በሳምንት ውስጥ በተደረገ የቁጥጥር ስራ ከተያዙት ውስጥ 62 በመቶ ኢትዮጵያውያን ዜጎች መሆናቸውን የሀገሪቱ ባለስልጣናት አስታውቀዋል። 36 በመቶ የሚሆኑት ደግሞ የየመን ዜጎች መሆናቸው ተገልጿል። ለካናዳ የስራ ስምሪት ምንም አይነት ይፋዊ ምዝገባ ለመጀመሩን የስራና ክህሎት ሚኒስቴር ገለጸ። የስራና ክህሎት ሚኒስቴር ለካናዳ የስራ ስምሪት ምንም አይነት ይፋዊ ምዝገባ ለመጀመሩን የገለጸው በዛሬው ዕለት ለዜጎች ባስተላለፈው አስቸኳይ የጥንቃቄ መልእክት ነው። እስካሁን ድረስ ለካናዳ የስራ ስምሪት ምንም አይነት ይፋዊ ምዝገባ ለመጀመሩን ያስታወቀው የስራና ክህሎት ሚኒስቴር ሚያዝያ 1 2018 ከፊውቸር ፊት ኢንተርናሽናል እና ከካናዳ ኤምባሲ ጋር በመተባበር ዜጎችን አሰልጥኖ ወደ ካናዳ ለመላክ የሚያስችል ስምምነት ማድረጉ ይታወሳል። ይህንን ተከትሎ ሚኒስቴሩ አንዳንድ ህገወጥ ሲል የጠራቸው አካላት የፈጠራ ወሬዎች በማህበራዊ ሚዲያ እያሰራጩ ይገኛሉ ሲል ገልጿል። ስምሪቱ መጀመሩን የሚገልጹ ሰው ሰራሽ አስተውሎትን በመጠቀም የተፈበረኩና አሳሳች ምስሎችና ቪዲዮዎች መሰራጨታቸውን የገለጸው ሚኒስቴሩ ምዝገባ ተጀምሯል የሚሉ ሐሰተኛ መረጃዎችን በመልቀቅ ማህበረሰቡን ለማደናገር ሙከራ እንደተደረገም በመግለጫው አትቷል። ከዚሁ በተጨማሪ በግል ስልክ ቁጥሮች ደውሉ በማለት ዜጎችን ለኢኮኖሚያዊ ብዝበዛ መዳረጋቸውን ተመላክቷል። ሚኒስቴሩ የምዝገባ ጥሪ የሚያደርገው በብሔራዊ ቴሌቪዥንና የሬዲዮ ጣቢያ እንዲሁም የሚኒስቴሩ ይፋዊ የማረጋገጫ ምልክት ባላቸው ማህበራዊ ትስስር ገጾች ብቻ መሆኑንም አጽንኦት ሰጥቷል። የአፍሪካ ቀንድ የአየር ንብረት ትንበያ ፎረም በመዲናዋ ሊካሄድ ነው። 73ኛው ታላቁ የአፍሪካ ቀንድ የአየር ንብረት ትንበያ ፎረም በአዲስ አበባ ይካሄዳል። ፎረሙ በቀጣይ ሳምንት ግንቦት 10 እና 11 2018 እንደሚካሄድ ተገልጿል። ፎረሙ የሚካሄደው የአየር ንብረት አገልግሎቶች ለአይበገሪነትና ዘላቂ ልማት በሚል መሪ ሀሳብ ነው። ፎረሙን የምስራቅ አፍሪካ የልማት በይነ መንግስታት ባለስልጣን ኢጋድ የአየር ንብረት ትንበያና የመተግበሪያ ማዕከል ከልማት አጋሮች ጋር በመሆን እንደሚያዘጋጀው ተገልጿል። ስብሰባው ትንበያ ከመስጠት ባለፈ ትንበያዎቹን ወደ ተግባር መቀየርና የአየር ንብረት ለውጥን ለመከላከል የቅድመ ማስጠንቀቂያና ቅድመ ዝግጅት እርምጃዎችን ማጠናከር ላይ ያለመ ነው ተብሏል። የአየር ንብረት መረጃዎች አርሶ አደሮችን፣ የጤና ባለሙያዎችንና የአደጋ ስጋት አመራሮችን በቀጥታ እንዲደግፉ ማድረግ በሚቻልባቸው ሁኔታዎች ላይ ምክክር እንደሚደረግም ኢጋድ ጠቅሷል። በብሔራዊ የሜትሮሎጂ ተቋማት መካከል ያለውን ትብብር ማጠናከር ሌላኛው የመወያያ አጀንዳ ሲሆን በመድረኩ ለታላቁ የአፍሪካ ቀንድ ግብርናና የውሃ ሀብት ወሳኝ የሆነውን እንደ አውሮፓውያኖቹ አቆጣጠር ከጁን እስከ
ሴፕቴምበር 2026 ያለውን የዝናብ ወቅት ትንበያ ይቀርብበታል። ሚኒስትሮች፣ የምርምር ተቋማት፣ ሰብአዊ ድርጅቶች፣ የሲቪክ ማህበራትና የግል ባለሀብቶች ይሳተፋሉ ተብሎ የሚጠበቅ ሲሆን ይህ የተሳታፊዎች ስብጥር ሳይንስን ከፖሊሲ ጋር ለማገናኘት የታለመ እንደሆነ ለመገናኛ ብዙሃን በላከው መረጃ አስታውቋል። የአየር ንብረት መዛባት የሩቅ ስጋት መሆኑ ቀርቶ በደጃፋችን ላይ ያለ ተጨባጭ አደጋ ነው ያለው ኢጋድ ፎረሙ በታላቁ የአፍሪካ ቀንድ የሚገኙ ማህበረሰቦች በቂ መረጃ እንዲኖራቸውና አስቀድመው ዝግጁ እንዲሆኑ ማስቻል ላይ ትኩረቱን ያደረገ መሆኑን አመልክቷል። የተወደዳችሁ አሁንም የተከታተላችሁ የምትገኙት ሚንበር ኸበርን ነው። አብራችሁን ስላላችሁ ደስ ይለናል። ለሚንበር ኸበር ጥቆማዊ ማስተያየት ካላችሁ በአጭር የስልክ ቁጥር 9282 ላይ ብትልኩልን አጣርተን መልሰን ለእናንተው እናቀርባለን። የሚቀናችሁ ማህበራዊ ሚዲያ ከሆነ በሁሉም አማራጮች @ሚንበር ቲቪ ብላችሁ ብትፈልጉን ታገኙናላችሁ። ድረገጻችንን www.minbertv.com ብትጎበኙ ደግሞ አዳዲስ መረጃ ታገኛላችሁ። አሁን ደግሞ የዕለቱን አብይ ጉዳይ እናስታውሳችሁና እንመለስ። የመጀመሪያዎቹ ኢትዮጵያውያን ሁጃጅ መዲና ከተማ ገቡ። ከቆይታ በኋላ በዓለም አቀፉ ገበያ የነዳጅ ዋጋ ሲጨምር የወርቅ ዋጋ ቀንሷል። እንመለስበታለን። ይጠብቁን። ኦማን ሀገራዊ ምርቶቿን ለማስተዋወቅ በ2026 የሐላል ኤክስፖ ላይ እንደምትሳተፍ አስታወቀች። የኦማን የንግድ የኢንዱስትሪና የኢንቨስትመንት ማስፋፊያ ሚኒስቴር ኦማን በቅርቡ በሩሲያ በሚካሄደው የ2026 የሐላል ኤክስፖ ላይ እንደምትሳተፍ አስታውቋል። ተሳትፎው የሀገሪቱን ብሔራዊ ምርቶች በዓለም አቀፍ ደረጃ ለማስተዋወቅና የንግድ ትስስርን ለማጠናከር እንደሆነ ተገልጿል። በሩሲያ ታታርስታን ሪፐብሊክ ካዛን ከተማ የሚካሄደው ሐላል ኤክስፖ ከግንቦት 5 እስከ 7 2018 የሚቆይ ነው። ኤክስፖ ኦማን ምርቶቿን በሩሲያና በሌሎች የኢስላሚክ ኢኮኖሚ ተከታይ አገራት ገበያ ውስጥ ለማስፋፋትና አዳዲስ የንግድ ትስስሮችን ለመፍጠር እድል ይፈጥርላታል ተብሏል። ተሳትፎ ኦማን የነዳጅ ዘይት ያልሆኑ ምርቶቿን ወደ ውጪ በመላክ የሀገሪቱን ኢኮኖሚ ለማጠናከር የያዘችውን የኦማን ራዕይ 2040 ግብ ለማሳካት ትልቅ አስተዋጽኦ እንደሚኖረውም ተመላክቷል። በሚኒስቴሩ የኤክስፖርት ልማት ዳይሬክተር የሆኑት ሉብና ቢንት መሐመድ አልሐርሲ እንደገለጹት በሩሲያ የሐላል ምርቶች ፍላጎት እየጨመረ በመምጣቱ የኦማንን ምርቶች ለማስተዋወቅ ትልቅ እድል ይፈጥራል። ኤክስፖ የኦማን ኩባንያዎች በምግብ በማኑፋክቸሪንግና በተለያዩ የፍጆታ ምርቶች ዘርፍ ያላቸውን ጥራትና ተወዳዳሪነት የሚያሳዩበት መድረክ እንደሚሆንም አክለዋል ሲል ኦማን ኦብዘርቨር ዘግቧል። በዓለም አቀፉ ገበያ የነዳጅ ዋጋ ሲጨምር የወርቅ ዋጋ ቀነሰ። መሐመድ ንጉስ አብዱ ተጨማሪ አለው። በአሜሪካና በኢራን መካከል የሚደረገው የሰላም ድርድር መስተጓጎል የነዳጅ ዋጋን ከፍ እንዲል ሲያደርግ የወርቅ ዋጋ ቅናሽ አሳይቷል። ሮይተርስ እንደዘገበው ከሆነ የዓለም አቀፍ የወርቅ ዋጋ በ0.6 በመቶ ቀንሶ 1 አውንስ ወርቅ በ4684.32 ተሽጧል። በተመሳሳይ የሰኔ ወር በአሜሪካ የወርቅ ወደፊት ዋጋ በ0.8 በመቶ ቅናሽ በማሳየት በ4692.70 ተሽጧል። ይህ የዋጋ መዋለል የተፈጠረው የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከእስራኤል ጋር በመሆን የከፈቱትን ጦርነት ለማቆም ከ10 ቀን በፊት ላቀረቡት ምክረ ሀሳብ ኢራን የሰጠችውን ምላሽ እቅድ ውድቅ ማድረጋቸውን ተከትሎ ነው። ኢራን በሁለቱ ወገኖች መካከል አስታራቂ ሆና በምትንቀሳቀሰው ፓኪስታን በኩል በላከችው ምላሽ ግጭቱ በአፋጣኝ እንዲቆምና አሜሪካና እስራኤል ዳግም ጥቃት እንደማይሰነዝሩ ዋስትና እንዲሰጣት መጠየቋን ተስኒም የዜና ወኪል ዘግቧል። ከዚህ ምላሽ በኋላ ዓለም አቀፍ የነዳጅ ዋጋ መለኪያ ብሬንት በ4.1 በመቶ በመጨመር በአንድ በርሜል $105.50 ደርሷል። ጦርነቱ የካቲት 21 ከተጀመረ ጥቂት ቆይታ በኋላ እጅግ ወሳኝ የሆነው የሆርሙዝ ወሽመጥ በመዘጋቱ የዓለም የነዳጅ ዋጋ የተፈጥሮ ጋዝ አቅርቦት በከፍተኛ ሁኔታ ተስተጓጉሏል። እንደ አክሲዮስ ዘገባ ከሆነ ጦርነቱን ለማስቆም ዋሽንግተን ካቀረበቻቸው ቅድመ ሁኔታዎች መካከል በሆርሙዝ ወሽመጥ በኩል ነፃ የትራንስፖርት እንቅስቃሴ ወደ ነበረበት እንዲመለስና ኢራን የኒውክሌር ማበልጸግ ስራዋን እንድታቆም የሚሉት ይገኙበታል። ከግጭቱ መጀመሪያ ጀምሮ የነዳጅ ዋጋ ከፍተኛ መዋዠቅ የታየበት ሲሆን የተኩስ አቁም ስምምነቱ ተግባራዊ ከሆነበት ሚያዝያ 8 ጀምሮ ግን የብሬንት ድፍድፍ ነዳጅ ዋጋ ከአንድ በርሜል $100 በላይ ሆኖ ቆይቷል። ዓለም አቀፍ የነዳጅና ጋዝ ጭነት 1/5 የሚተላለፍበት የሆርሙዝ ወሽመጥ ቴህራን ለአሜሪካና እስራኤል ጥቃት አጸፋ ለመስጠት ወሽመጡን ለማቋረጥ
ለማጥመድ የሚሞክሩ መርከቦችን እመታለሁ በማለት ባስጠነቀቀችበት ወቅት መዘጋቱ ይታወሳል። በትልልቅ የነዳጅ ኩባንያዎች በኩል የነዳጅና ጋዝ ዋጋ በመናሩ ምክንያት ትርፋቸው በከፍተኛ ሁኔታ ጨምሯል። እሁድ ዕለት የሳውዲ አረቢያው አራምኮ ኩባንያ እንደገለጸው በ2026 የመጀመሪያዎቹ 3 ወራት ያስመዘገበው ገቢ ከ2025 ተመሳሳይ ወቅት ጋር ሲነጻጸር ከ25 በመቶ በላይ ጭማሪ አሳይቷል። ዋና ስራ አስፈጻሚው አሚን ናስር እንደተናገሩት የኩባንያው ሀገር አቋራጭ የቧንቧ መስመር ወሳኝ አቅርቦት መስመር መሆኑን በማረጋገጡ በኢራን ጦርነት ምክንያት ከደረሰው የመርከብ ጉዞ መስተጓጎል አትርፏቸዋል። ባለፈው ወር የእንግሊዙ ቢፔ የዓመቱ የመጀመሪያ 3 ወራት ትርፉ ከእጥፍ በላይ ማደጉን ገልጿል። ቢፔ 3.8 ቢሊዮን ዶላር ያስመዘገበ ሲሆን ይህም ካለፈው ዓመት 687 ሚሊዮን ዶላር ጋር ሲነጻጸር የ453 በመቶ እጅግ ከፍተኛ ጭማሪ ነው። የነዳጅ ዋጋ መናርና ኩባንያው ያለው ጠንካራ የነዳጅ ንግድ ዘርፍ ለዚህ ትርፍ ከፍተኛ አስተዋጽኦ አድርገዋል ነው የተባለው። በግል የተያዘው ግዙፉ ሼል ኩባንያ ደግሞ ባለፈው ሳምንት ገቢው በከፍተኛ ሁኔታ መጨመሩን አስታውቋል። በዚህም 6.9 ቢሊዮን ዶላር ትርፍ ያስመዘገበ ሲሆን ይህም ካለፈው ዓመት 5.6 ቢሊዮን ዶላር ጋር ሲነጻጸር የ23 በመቶ ጭማሪ አለው። ቶታል ኢነርጂስ ትርፉ 1/3 በመጨመር 5.4 ቢሊዮን ዶላር ደርሷል። ኤክሶን ሞቢል በጦርነቱ ምክንያት የአቅርቦት መስተጓጎል ቢገጥመውም የነዳጅ ዋጋው ከ100 ዶላር በላይ ሆኖ ከቀጠለ በ2026 ብቻ 11 ቢሊዮን ዶላር ተጨማሪ ትርፍ ያገኛል ተብሎ ይጠበቃል። ቼቭሮን ከኢራን ጦርነት ጋር ተያይዞ 9.2 ቢሊዮን ዶላር ተጨማሪ ትርፍ እንደሚያገኝ ተገምቷል። በአጠቃላይ የነዳጅ ኩባንያዎች በጦርነቱ ምክንያት በዓለም አቀፍ ደረጃ በሰዓት በአማካይ 30 ሚሊዮን ዶላር ተጨማሪ ትርፍ እያገኙ መሆኑን የዘርፉ ተንታኞች ይገልጻሉ። ውድ ተመልካቾች ለዛሬ ያዘጋጀነው የሚንበር ኸበር በዚሁ ተጠናቀቀ። ፋይዛ መሐመድ አብሬያችሁ ቆየሁ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።